የኢትዮጵያዊ ጃንደረባው ትውልድ ኢጃት ያልጠበቀው ነገር ገጠመው። ዲያቆን ሄኖክ የሰራውን ስህተት ለመሸፈን ሲል ሌላ ስህተት ሰርቷል። ወይልሺ አንድ ነገር ልንገራችሁ። ለምሳሌ ከአይላፋት ዝማሬ ወደ አይላፋት ቅዳሴ ያደገ ወይም ከአላፋት ዝማሬ ወደ አላፋት ቅዳሴ የሚለው ነገር ምንድን ነው? ተዘዋወረ ተባለ። ምን ማለት ነው የአላፋት ቅዳሴ? ስለዚህ የአላፋትን ቅዳሴ ተሰጥኦን በተመለከተ ኢጃት የተሰኘው ተሰጥኦ ያስተምራል ኦንላይን። ከዛ ቅዳሴው የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃዎቻችን ጀምረዋል። በቀጥታ ወደ ጥንክሮቻችን የማመራ ነው የሚሆነው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። እንግዲህ ዛሬም አንድ ጉዳይን መዘዝ አድርገን በዛ ላይ ሐሳብ አስተያየት እየሰጠን የምንሄድበት ክፍል ላይ ደርሰናል። ሁላችሁም ያሮስን ሰብስክራይብ ያደረጋችሁ፣ ላይክ እና ሼር ያደረጋችሁ እስከ መጨረሻው ድረስ ተከታተሉን ዘንድ ለማስተላለፍ ወዳለኝ። በቀጥታ ወደ መረጃዎቻችን ሳመራ እንግዲህ ሚያዝያ ታኅሳስ 28 የክርስቶስ የልደቱ ዋዜማ ወይም የገና ዋዜማ ላይ የአላፋት ዝማሬ በመስቀል አደባባይ መደረጉ ይታወሳል። በመስቀል አደባባይ መደረጉ ይታወሳል። በመቶ ሺዎች በሚሊዮን የሚቆጠር ቁጥር ነው መስቀል አደባባይ ላይ ወጣው። ደስ ያሰኛል። በጣም ብዙ ህዝብ ነው የነበረው። በጣም ብዙ ሰው ነው የነበረው። ብዙኖቻችን እግዚአብሔርን አመስግነናል፣ ደስ ተሰኝተናል። ምንም ጥርጥር የለውም። የኢጃት አስቀድሞ እንደውም አላፋት ዝማሬ ከመካሄዱ በፊት በጣም ብዙ የሆኑ ድምጾች ሲሰሙ ነበረ። ድምጻችን ኢጃት መደረጉ በዚህ ሰዓት ጥሩ አይደለም፣ ጥቁር መልበስ አለብን የሚሉ ነገሮችን ያው እኛም በተደጋጋሚነት የተለያዩ መልሶችን መረጃዎችን ስናቀርብላችሁ እንደነበር ታውቃላችሁ። እዛ ላይ ምንም ነገር አንላችሁም። አዲስ ግን በተለይ በታኅሳስ 28 አልቆ 29 አልፎ ልክ 30 አካባቢ ላይ ኢጃት አንድ በጃንደረባው ሚዲያ በፌስቡክ ገጹ አንድ መረጃ አጋራ ነው። ይኸው ምንድነው? ሙሉ ነው ባነብላችሁ ደስ ይለኛል። የአላፋት ዝማሬ ወደ አላፋት ቅዳሴ ሊያድግ ነው የሚል ታኅሳስ 2018 አቀረበ። ጃንደረባው ሚዲያ የአላፋት ዝማሬ በዋዜማው ዋዜማ እንዲካሄድ ተወሰነ። የአላፋት ዝማሬ ቀን የአላፋት ቅዳሴ ቀን ይሆናል። የቅዳሴ ተሰጥኦ ትምህርትም አብይ ጾም ላይ ይጀምራል የሚል ሰፋ ያለ ነገር አስቀመጠ። ይሄንን ተከትሎ አንዳንድ ቅራኔዎች ቀረቡ። ለምሳሌ ኢትዮቤስ ሚዲያ እንዲህ የሚል ነገር አስቀመጠልን። የቅድስት ቤተክርስቲያን ሀብቶቿን የብራንዲንግ አደጋ እየገጠማቸው ይገኛል የሚል ይሄውም የቤተክርስቲያን መንፈሳዊ አገልግሎቶችን የጋራ ሀብት የቅድስት ቤተክርስቲያን መገለጫዎች እንጂ ለአንድ ግለሰብ ወይንም የህዝባዊ ማህበር የግል መጠሪያ ሊሆን አይገባውም። በተለይ የአላፋት ዝማሬ የሚለው መጠሪያ የአእምሯዊ ንብረትነት ወይም ኢንተሌክቹዋል ፕሮፐርቲ መመዝገቡ ያስከተለው ዝግብ ሳይቋጭ አሁን ደግሞ የአላፋት ቅዳሴ የሚለው ስያሜ መለመዱ አሳሳቢነቱን ይበልጥ ያጎለዋል። ለዚህም ዋና ዋና ምክንያቶች የሚከተሉ ናቸው። አንደኛ፣ ቅዳሴ የቤተክርስቲያን የጋራ ሀብት እንጂ የቡድን መለያ አይደለም። ቅዳሴ የቤተክርስቲያን ማዕከላዊ አምልኮና የክርስቶስ አካል የሆኑ ምዕመናን ሁሉ የሚሳተፉበት የጸጋ ባህር ነው። ምዕመናን በየአጥቢያቸው ሆነ በማንኛውም ካቴድራል የሚያደርጉት ተሳትፎ ቅዳሴ ተብሎ ብቻ የሚጠራ ሲሆን የአንድን ማህበር በመጨመር የእገሌ ቅዳሴ ብሎ መሰየም
የጸሎቱን ዓለም አቀፋዊነትና ቤተክርስቲያናዊ ይዘት ያጠበዋል። ሁለተኛ መንፈሳዊ አገልግሎትን የንግድ ወይም ብራንዲንግ መልክ ማስያዝ ነው። አንድ መንፈሳዊ አገልግሎት ወይንም ስያሜ እንደ አንድ የንግድ ምልክት ወይንም ብራንድ ለይቶ መጠቀም አገልግሎቱ ከቅድስና ይልቅ የድርጅታዊ ወይንም የንግድ ተቋም መልክ እንዲኖረው ያደርገዋል። ይህ አካሄድ በሂደት አገልግሎቱ ወደ ግላዊ ጥቅም ወይንም ወደ ተወዳዳሪነት መንፈስ ሊመራው ይችላል። 3 ከአእምሮዊ ንብረትነት ይልቅ ለትውፊት ቅድሚያ መስጠት። መንፈሳዊ ዝማሬዎችን፣ ጸሎቶችን ከጥንት ጀምሮ የቅዱሳን አባቶቻችንን የጸጋና የቤተክርስቲያን ሀብቶች ናቸው። እነዚህ ሀብቶች የእኔ ናቸው ብሎ በሕግ መመዝገብም ሆነ በልዩ ስም መለየት ቤተክርስቲያን ያለባትን የጋራ ሀብት ኮመን ሄሪቴጅ መብት የሚጋፋ ተግባር ነው። 4 የምዕመናንን ግንዛቤ ማንጸባረቅ። ምዕመናን ቅዳሴና ዝማሬን መካፈል ያለባቸው ከክርስቶስና ከቅድስት ቤተክርስቲያን ጋር ለመገናኘት እንጂ ለአንድ ማህበር ዝናን ጋር ለመቆራኘት መሆን የለበትም። የአእላፋት ቅዳሴ የሚለው ስያሜ ቅዳሴውን የሚያከናውነው ከቤተክርስቲያን ስርዓት ውጪ በሆነ ልዩ ሁኔታ ነው የሚል የተሳሳተ መልእክት ሊያስተላልፍ ይችላል። ለማጠቃለያ ይላል ኢትዮ ቤተሰብ ሚዲያ መንፈሳዊ አገልግሎቶችን ከዓለማዊ የንግድ ስያሜዎችና ከባለቤትነት ይገባኛል ጥያቄዎች በጸዱ መንገድ መከናወን ይኖርባቸዋል። ማህበራትም አገልግሎታቸውን ከቤተ ክርስቲያን አጠቃላይ አገልግሎት ጋር በማዋሃድ እንጂ ራሳቸውን የራሳቸው ወይም ብራንድ ያላቸው ተቋማት አድርጎ መሳል ሊሆን አይገባውም ሲል ታኅሳስ 30 2018 ኢትዮ ቤተሰብ ሚዲያ ይህንን ተቃርኖ ይዞ ወጥቷል። እንግዲህ ወደ አእላፋት ቅዳሴ የሚለው እውነት ለመናገር ትንሽ እኔም እንደግል እንደ አንድ የሚዲያ ተቋም ሳይሆን እንደግል የሆነ የሚሰማኝ እና ነገ አንዳች ነገር ይዞ ሊመጣ ይችላል የሚል ፍርሃት አለኝ። ምክንያቱም ቅዳሴ ነው። ምንም አይነት የትኛውም ማህበር ቢመጣ የትኛውም ሐሳብ ቢነሳ የትኛውም አስተሳሰቦች ቢመጡ ይሄ ዶግማቲክ የሆነውን ነገር ሊበረዙትም ሊነኩትም ተቀጽላ ሊጨምሩለት አይችሉም እና አሁን ወደ አእላፋት ቅዳሴ የሚለው ትንሽ ምክንያቱም ነገ ሁሉም ወደዚህኛው መስመር መግባት ይፈልጋል። ስለዚህ በየአጥቢያው በየቦታው በየተቋሙ በየመዋቅሩ የሚደረጉ አገልግሎቶች ይቀሩና ቅዳሴ እንኳን ለማስቀደስ በዚህኛው በኩል እንለፍ የሚል ሐሳቦች ሊመጡ ይችላል የሚል ሐሳብ አለኝ። እርግጥ ጥሩ ጎን እንዳለ ሁሉ ማሰብና መጠየቁም የሚከፋ ነው ብዬ አላምንም። መማር አለባቸው ኦንላይን የሚሉ አሉ። ያው ከዛስ በኋላ እንዴት ነው ቅዳሴ የሚደረገው? በየአጥቢያቸው ነው ወይስ አይደለም? ከተማሩ በኋላ ወዴት ነው? አንድ ቦታ ነው የሚያስቀድሱት? የት ነው የሚያስቀድሱት? እንዴት ነው ቅዳሴስ? የትኛውስ ቤተክርስቲያን ነው እንደዚህ ሊችል የሚችለው የሚሉ ራሱን የቻለ ሌላ በጣም ጥናት ሊጠና የሚገባው ነገር ነው። በአንድ ቀን ከሆነ እንዳሁኑ እንደ አእላፋት ዝማሬ በመቶ ሺዎች የሚቆጠር ከሆነ በየትኛው ቤተክርስቲያን ስርዓተ ማህሌቱስ እንዴት ሊሆን ነው? ስርዓተ ቅዳሴውስ እንዴት ሊሆን ነው? ስንት ቀዳሲያንስ ሊቀድሱት ነው? እንዲህ አይነት ነገሮች እና ሌሎች አብያተ ክርስቲያናትስ በምዕመናን እጦት ችግር ውስጥ አይገቡም ወይ? ይሄን ምናልባት በደንብ ሙሉ ለማንበብ ሞክሬያለሁ። እያት ያቀረበውን ሐሳቦች እዚህ ላይ ይደረጋል የሚል ሐሳብ ሳይሆን ይማሩና በየአጥቢያቸው የሚል ሐሳቦች እንዳሉት ለማወቅ ችያለሁ። ግን የአእላፋት ቅዳሴ የምትለዋ ትንሽ ያዝ የምታደርግ ይመስለኛል። ጥሩ ጎን ቢኖረውም ግን ደግሞ እስቲ ሙሉ በሙሉ ኢትዮ ቤተሰብ ሚዲያ ከጻፈው ባሻገር በዩቲዩብ ገጹ አንድ ያጋራውን መልእክቶችን እንመልከት። ባደረገው የመስቀል አደባባይ ላይ የተደረገውን የአእላፋት ዝማሬን በተመለከተ በርካታ ነጥቦችን አንስተን ስንወቅ ስንተች አስተያየት ስንሰጥ ነበር እና ይሄንን ተከትሎ እንግዲህ የአእላፋት ዝማሬ እንደምታውቁት ያው መንግስት ለራሱ በሚመቸው መንገድ ተጠቅሞበታልም አጀንዳውንም አስፈጽሞበታል። ያ ሆኖ ግን አንድ የወጡ መረጃዎች አሉና ፖስተሩ ላይ እንደምታዩትና እንደምትመለከቱት ከአእላፋት ዝማሬ ወደ ቅዳሴ ተሸጋግረናል የሚል ወይም ደግሞ አሳድገነዋል ወይም ከፍ አድርገነዋል የሚል ዛሬ ጠዋት እንግዲህ ሲነጋ አይተናል፣ በእኛ ማለት ነው።
በእነሱ ደግሞ እንግዲህ ወደ ከሳት አካባቢ ሊሆን ይችላል አላቅም። በኢትዮጵያ ሰዓት አቆጣጠር ግን ያው እንደምታውቁት ሌሊት አገልግሎት ነበረ። ብዙ ሰው አገልግሎት ከሆነ ይተኛል። ከዘክተኛ በኋላ ደግሞ ቤተሰብ አለው ከቤተሰቡ ጋራ ይሄንን በዓል ያከብራል ማለት ነው። ጃንደረባው የተሰኘው እንግዲህ ኢጃት የተሰኘው ተቋም በዲያቆን ሄኖክ ኃይሌ የሚመራው የአእላፋት ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው ይላልና ጃንደረባው ሚዲያ ታህሳስ 2018 ዓ.ም አዲስ አበባ ኢትዮጵያ ይላል እና 3 ነገሮችን አስቀምጧል በውሳኔው ላይ ማለት ነው። የአእላፋት ዝማሬ ዋዜማ እንዲካሄድ ተወስኗል ይላል። ያ ማለት ምንድነው? የልደት በዓል ከመከበሩ በፊት ባለው ዋዜማ በፊት ይከበራል ማለት ነው፣ ወይም ደግሞ ዝማሬው ይካሄዳል ነው። የአእላፋት ዝማሬ ቀን የአእላፋት ቅዳሴ ቀን ይሆናል ይላል። የአእላፋት ዝማሬ የአእላፋት ቅዳሴ ቀን ይሆናል ይላል። የቅዳሴ የተሰጠው ትምህርትን አብይ ጾም ላይ እንጀምራለን ይላል። በእነዚህ መሰረታዊ ጉዳዮች ላይ ከኔ ጋር ቆይታ እናደርጋለን እና ምንድን ያልኩት ለወዳጄ የአእላፋት ዝማሬ ማለት ዲያቆን ሄኖክ ኃይሌ በሚመራው ስህተትን እንደሰራ ወይም ደግሞ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ታሪክ በርካታ አድባራትና ገዳማት ባዶቻቸውን እንደቀሩ የዋዜማውን ስርዓት በአእላፋት ዝማሬ እንደቀየረውና ከዛም ደግሞ ብርድና ንፋስ ሲመታው የነበረ ህዝብ ቅዳሴ ከመሄድ ይልቅ ወደ ቤቱ ሄዶ ማረፍን የሚመርጥበት አጋጣሚ ከመሆኑ አንፃር የተነሳ አብዛኞቹ አብያተ ክርስቲያናት ባዶ መሆናቸውን ተከትለው እንደገናም ደግሞ ከዛ አንፃር ሲታይና ሲመለከት ደጋግመን ስናነሳ እንደነበር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህብረትና አንድነት ለመዘመር ለማመስገን ብቻ ሳይሆን በአንጻሩ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰውን ግፍና በደልን አስመልክተው ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ በአንድነት መቆም የሚችሉበትን መንገድ ማመቻቸት እንዲችሉ ጥሩ አጋጣሚዎችን ይፈጥር ነበር እና ለዛ ወዳጄ ምን አልኩትኝ ዲያቆን ሄኖክ ኃይሌ በእርግጠኝነት የምነግርህ ነገር ይሄንን ቀን ወደፊት ያድርገው ወደ ኋላ ያድርገው እኔ ወዴት እንደሚያደርገው አላውቅም። ይሄንን ቀን ካልቀየረው ግን አልኩት ቃል ምድር ለሰማይ ነው የምነግራችሁ። ምን አለ ቀሲስ ሳሙኤል ትለኛለህ? ዲያቆን ሄኖክ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ባዕድ ነገር ለመጨመር ሆን ተብሎ አጀንዳ ተሰጥቶት የሚሰራ ሰው ነው አልኩት። ይሄንን መዝግብልኝ ቃሌን አልኩት። ይሄ የተጻፈ የተነገረ ይሄ ውሳኔ ዛሬ ወሰንን ከሚሉት በፊት የነበረ ነው እና ሲነጋም ጠዋት ይሄንን ውሳኔ እንዳየሁት እኔ እናንተ ስናወራ ስልካችን ተጠልፎ ነበር እንዴ ነው ያልኩት። ጠዋት ስነሳ ቀኑ መለወጡን ሰማሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ስርዓት አላት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት። ለምሳሌ ዲያቆን ሄኖክ ይሄንን ፕሮግራም ሲያዘጋጅ መጀመሪያ ላይ ከጠየቅናቸው ጥያቄዎች መካከል ውስጥ ህዝቡን መንግስት ከጀርባ አለ በሚለው ዙሪያ ላይ ማንም የለም ከኔ ጀርባ ያሉት ሰብአ ሰገል ናቸው የሚል መልስ ከመለሰልን በኋላ ይሄንን ፕሮግራም ለማድረግ የታሰበበት ዋናው መሰረታዊ ዓላማ በአእላፋት ዝማሬ ወደ ኮንሰርት የሚሄደውን ህዝብ ለመያዝ ነው የሚል አመክንዮ ሰጥተናል። ይሄ ቪዲዮ ውስጥ ያለውን ነገር ማየት ትችላላችሁ። እንግዲህ ከዘፈን ከሆነ ኢንስቴድ ኦፍ ቅዳሴ ከማስቀደስና ማህሌቱን ከመቆም ወይም ደግሞ የልደትን በዓል በቤተክርስቲያን ከማዋል ይልቅ ኮንሰርት ሄዱ የሚለውን ህዝብ በዝማሬ መያዝ ከሆነ ዓላማው አነሳሱና ስንመለከተውና ስናየው ዘፈን ኮንሰርት የመዝሙር ኮንሰርት መምጣቱ እንደተጠበቀ ሆኖ ነገር ግን ከተነሱበት ዓላማ በልደት በዓል ቤተክርስቲያን ሄዶ እንዲውል እንዲያስቀድስ የጣኑ ጢስ ጸበሉ እንዲጠጣ የማህሌቱ ድባብ ዝማሬው
በውስጡ እንዲነግስ የተሄደበት ርቀት ግን አሊያ አይደለም ይቅርና ዘፈን ሄዶ ዘፈን ቅዳሴውንና ማህሌቱን ከሚሳተፈው ህዝብ ይልቅ በአእላፋት ዝማሬ ላይ የተገኘ ህዝብ ቤተክርስቲያኑን ላይ እንዳይሄድ አድርጎታል። ይሄ የማንክደው ሀቅና እውነት ነው። ይህም ከመሆኑ አንጻር የተነሳ በስሜት እና አንድ ችግር ተፈጠረ ሲባል ውሎ ሳያድር ውሳኔዎችን መወሰን እንደሚችሉ ወይም ደግሞ እንደሚወስኑ ማሳየው እዚህ ላይ እንደምትመለከቱት ላሳያችሁ። እዚህ ላይ እንደምትመለከቱትና እንደምታዩት ልደት ነው። ሌሊቱ ሙሉ ሲያገለግሉ አድረዋል ብለን እናስብ። ከአእላፋት ዝማሬ በኋላ አትሊስት አዘጋጆቹ ቤተክርስቲያን ሄደዋል ብለን አስዩምናል። ቤተክርስቲያን ያስቀደሱ። ቅዳሴው ሌሊት 9 ሰዓት ላይ አለቀ። ወደ ቤታቸው ገቡ። የሚበላ በሉ፣ ጠጡ፣ ተኙ። 6 ሰዓት ሊነሱ ይችላሉ። ከተነሱ በኋላ ልደት አለ፣ ላይክ ቤተሰብ አለ፣ ሌሎች ነገሮች አሉ። ግን የተሰራው ስህተትን በግልጽ ጎልቶ ስለታየና ስህተቱን ማረም ተገቢ ነው ብሎ ስላመነ ምንድን ነው የሆነው? ስህተቱን ተገቢ ነው ብሎ ማመን ስለተገፋ ውሎ ሳያድር እንደምታውቁት ቅድም ነግሬያቸዋለሁ፣ ልደት ነው። በምን ሰዓት ተሰብስበው ዛሬ ጠዋት ገና ነው። ከዛ በኋላ እንደሚታወቀው ስብሰባ አመራሮቹ መጠራት አለባቸው። ተገናኝተው ምን ብለው በአስቸኳይ ውሳኔ ተወሰነ። የአእላፋት ዝማሬ ወደ አእላፋት ቅዳሴ የተቀየረ። ከዚህ በኋላ የአእላፋት ዝማሬ የሚከናወነው ዋዜማ ነው ብሎ እርፍ አለ። ከዛ በኋላ ደግሞ ቅዳሴውን በተመለከተ አብይ ጾም ላይ እንጀምራለን አለ። እስኪ ንጹህ ህሊና ያለን ሰዎች በንጹህ ህሊናችን እናስብና ይሄ ውሳኔ በጣም ብዙዎች ሲያራግቡት አይተናል። በጣም ብዙዎች ግን በተለይ በቤተክርስቲያን ውስጥ ያላችሁ ትላንትና ወምረት ላይ ወጣችሁ የአእላፋት ዝማሬ መኖር አለበት መቀጠል አለበት ስትሉ የነበራችሁ 4 አይነት የተባላችሁ ሊቃውንት የተባላችሁ ዛሬ በቤተክርስቲያን ውስጥ ስመጥር የሆናችሁ ሰዎች እስኪ ቁጭ ብላችሁ አስቡትና እዩት። ይሄ ውሳኔ ችኩል ነው። ይሄ ውሳኔ ያለ ጥናት ነው። ይሄ ውሳኔ ስሜታዊ ነው። ይሄ ውሳኔ በአንድ በሁለት ሰዎች የሚመራ ተቋም ነው ብለን እናስብ። አብያተ ክርስቲያናት ቅዳሴያቸው ሁሉ ባዶ ስለሆነ ቅዳሴው ስለታጎለ ቀኑ መቀየር አለበት። እሺ መልካም፣ ሁላችንን የሚያስማማ ነው። ቀኑ መቀየር አለበት። ቀኑን ግን ወዴት ነው የቀየረው? ከዋዜማ ይላል። ክርስቶስ ተወለደ ብለን የምንዘምረው መቼ ነው? ክርስቶስ የተወለደው ክርስቶስ የተነሳው እነዚህ ሁለት በዓላት ሌሊት ከቅዳሴ በኋላ ቅዳሴው አልቆ የምስራቹን ካበሰረም በኋላ ወይም ደግሞ ቅዳሴ ከመግባቱ በፊት ዜማዎቹ ይዜማሉ። ክርስቶስ ተንሥአ በሙታን እያሉ ወይም ደግሞ ቤዛ ኩሉ ዓለም እያለን መንክር ስብሐተ ልደቱ እያለን እንዘምራለን። አማን በአማን እያለን እንዘምራለን። ከዛ በኋላ የትንሣኤ አዋጅ ይታወጃል ባለቃው። ከዛ በኋላ ዝማሪያችን ሁሉ ይቀየራል። ቅዳሴው ስርዓቱ ካለቀ በኋላ ፍስክ መብላት ጾም ስንበላ የነበረን ሰዎች ወደ ፍስክ እንቀየራለን። ምን አይነት ልማድ እያመጣ ነው ዲያቆን ሄኖክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ? ያለ ጥናት ያለ ምክር ዝም ብሎ ብቻ ህዝብን ለማረጋጋት የተሰራውን ስህተት ለመሸፈን ሆን ተብሎ የተሰራ ወይም የተደረገ ውሳኔ ነው።
ይህን ስንናገር ጥንታችሁ ነው እናንተ ስላልሰራችሁ ነው ቅናት ነው ምናምን ብዙ ነገር ሰው ሊያወራ ይችላል። ግን ቦተም ላይን the truth is ምንድነው ስንል ዲያቆን ሄኖክ ኃይሌ በሰራው ፕሮግራም ሰው የዘፈን ኮንሰርት ከሚሄድ ወደ ቤተክርስቲያን እንዲመጣ በቤተክርስቲያን የልደትን በዓል የትንሳኤን በዓል እንዲያከብር መርህ አድርገን የምንንቀሳቀስ ነው እንዳለው በአንደበቱ ዘፈን የሚሄደው ሄዶ ቤተክርስቲያኑ ሙሉ ሆኖ ከማህሌት ጀምሮ እስከ ቅዳሴ ድረስ የሚሳተፈው ህዝብ ዛሬ ኦርቶዶክሳውያኑ ራሳቸው ዘፈን የማይሄዱትም ሰዎች ሙሉ በሙሉ ማለት ይቻላል በቅዳሴውም በማህሌቱም ላይ ሳይሳተፉ ቀርተው በርካታ አብያተ ክርስቲያናት እና አድባራትና ገዳማት ሰው አልባ ሆነው ቅዳሴውን አከናውነዋል። ይሄ ማንሰት ነው። አሁን የምናየው የደመቀውን ነገር ብልጽግና ብልጭልጭ ይወዳል። ለብልጽግና ግብአት የታየውን ህዝብ ከተማችን ደምቃ አበባ አየናት፣ ተውባ ተመለከትናት። ለኦርቶዶክሳውያን አዝኖ ለኦርቶዶክሳውያን ስፍራና ቦታ ሰጥቶ ይህማ ቢሆን ኖሮ እውነት እንነጋገር ከተባለ ኦርቶዶክሳውያን በሞታቸው ሰዓት ሌላውን ተውት የመንግስት አካላት ወጥተው ባይናገሩ እንኳን ሚዲያዎቹ ይናገሩ ነበር። ሚዲያውን ተውት የሃይማኖት ተቋማት በተሰኘው የካድሬ ስብስብ የሞቱት ኦርቶዶክሳውያን አይደለም ተብሎ አይሸፈንም ነበር። ለኦርቶዶክሳውያን ቢሆን ኖሮ ግን ዓላማው ይሄ አይደለም ነበር። እከክል ነው፣ ሰጥቶ መቀበል ነው። ኦርቶዶክሳውያን በነፃ በአምልኮት እየተካሄደ ያለውን ነገር ለማሳየት ተመልክቷል ነው። ኦርቶዶክሳውያን በነፃነት እያመለኩ ነው። በነፃነት በውጭው እንቅስቃሴ በዚህ ባርሲው በወለጋ ላይ የሚጨፈጨፉትን ኦርቶዶክሳውያን በተለይ በኦሮሚያ ክልል ላይ ያለውን ግድያና ደም መፍሰስ መፈናቀል ከቦታ ቦታ አብያተ ክርስቲያናትን ማቃጠል ካህናት ስራ አስኪያጆችን መግደል እንዳይታወቅ እንዳይታይ ይሄ መሸፈኛ ይሆናል ከሚል አንፃር ከተማችን ደምቃዋለች። እኛ ስለኛ ኦርቶዶክሳዊ ማንነት አንድ ፕሮቴስታንት ተነስቶ ወጥቶ ነው እንዴ ኦርቶዶክሳውያን ደምቀዋሉ? ሲጀመር በመጀመሪያ ደረጃ በዚህ ፕሮግራም ውስጥ የተጠመቀው ማን ነው? የተጠመቀው ማን ነው? የተጠቀመው ማን ነው? ምንድን ያገኘ ነው? እኛ ኦርቶዶክሳውያን እንደዚህ በስተን ወጥተን ታየን። ለጥምቀት እንወጣለን፣ ለመስቀል እንወጣለን፣ በተለያዩ በንግስ አድባራትና ገዳማት ላይ በሚካሄዱት ንግሶች ላይ ወጥተን እንታያለን። እሺ ከዛስ በኋላ ዛሬ እኮ የሚያገለግሉት አጥቢያ ቤተክርስቲያናት የሚከፍሉት ለልደት ለበዓላት ለትንሳኤ ሲሆን ቦነስ ይሰጣቸዋል። ከአካውንታቸው ውስጥ እየተመዘበረ እኮ ነው ገንዘብ የወጣው እየተመዘበረ። ይህ እንግዲህ ሀሳቡን ያስተላለፈው ቀሲስ ሳሙኤል ግዛው የኢትዮ ቤተሰብ ሚዲያ መስራችና አዘጋጅ ነው። ሀሳቡ የኢትዮ ቤተሰብ ሚዲያ ነው በሚል ያዙልኝ። ግን ደግሞ ጥሩም ያሉ ሀሳቦች ሊነሱ ይችላሉ። ለእናንተ ተወኩኝ። በሌሎች የቪዲዮ መረጃ ማስረጃዎች የምመለስ ይሆናል። ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።